ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ የእሬቻን ድምቀት ታደበዝዛላችሁ፣ የእሬቻ መንፈስ አልወደዳችሁም ተብለው በአገዛዙ ታፍሰው በእገታ ላይ የሚገኙ ኦሮሞ ያልሆኑ ዜጎች ሰቆቃ ትዕይንት በአሰቃቂ ቃሊቲ። በቀን ከ5 በላይ አስከሬኖች ይወጣሉ። ገራፊ ፖሊሶችም ተመድበዋል። የሰብአዊ ድርጅት ተወካዮች፣ የፖለቲካ ፓርቲ ተወካዮች፣ ብዙሃን መገናኛ ሚዲያዎች የግፍ መፈጸሚያ የሆነው የቃሊቲውን ማጎሪያ መጋዘን ሂደው ካልተመለከቱ ስለ ሰብአዊነት አፋቸውን ሞልተው ለመናገር ማፈር አለባቸው። የመረጃ ምንጭ እንባ የተናነቃቸው ከተናገሩት ባለፉት 2 ሳምንታት ከአዲስ አበባ ከተማ ታፍሰው የተወሰዱ ከ10 ሺህ በላይ ወጣቶች በቃሊቲ ውሃ ልማት ጀርባ በአንድ ትልቅ መጋዘን ውስጥ ታስረው ይገኛሉ። በማጎሪያ መጋዘኑ ተስቦ በሽታ ተቀስቅሷል። በዚህ ምክንያት በየቀኑ 5 የሚደርሱ ሰዎች ሕይወታቸው እያለፈ መሆኑን የዓይን እማኞችም አረጋግጠዋል። የማጎሪያ መጋዘን ኃላፊው ኮማንደር ደሪባ በተቀሰቀሰው ወረርሽኝ ምክንያት በየቀኑ ሰዎች እየሞቱ መሆናቸውን ለማረሚያ ቤት ኮሚሽን ሪፖርት ማድረጋቸውን መረጃዎችም ጠቁመዋል። ከመስከረም የመጀመሪያ ሳምንት ጀምሮ በአዲስ አበባ የከተማ ገጽታ ታበላሻላችሁ፣ የእሬቻ ድምቀት ታደበዝዛላችሁ፣ ኮሪደር ልማት ምልከታ ታጎድፋላችሁ በሚል የታፈሱት የጎዳና ተዳዳሪዎች በቃሊቲ ውሃ ልማት ጀርባ የሰራተኞች ማህበር ጉዳይ ሚኒስቴር መጋዘን ውስጥ ለከፋ ኢሰብአዊና አያያዝ ተዳርገው ህይወታቸው እያለፈ ነው። መጋዘኑ ሞልቶ ተጨማሪ ሸራ ተዘርግቷል። ሁሉም በእስረኞች ሞልቷል። የጠጠር መጣያ የለም፣ ምግብም የለም፣ በቂ ውሃ የለም፣ ሕክምና የለም። ታሳሪዎቹ እየሞቱ ነው። በቀን 1 ደረቅ ዳቦ ይቀርባል። ዳቦ ሲመጣ ሸራ ውስጥ ያሉት ቀድመው ስለሚወስዱ ወደ ውስጥ ያሉት አይደርሳቸውም። በዚህ ምክንያት ከ3 ቀናት በላይ ዳቦ ሳያገኙ እንደሚቆዩ የዓይን እማኞችም አረጋግጠዋል። ስጋት ተብለው ተይዘው ባልታወቁ እስር ቤቶች ስለሚገኙት ወጣቶችና በፈረቃ ቶርቸር ስለሚፈጸሙ የፖሊስ አባላት ተጨማሪ መረጃው ይቀጥላል። የጎንደር የበጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትና ከደጎማ የመጣው ኃይል ክፉኛ መመታቱ ታወቀ። መስከረም 23 ለ24 2018 ዓ.ም ከሌሊቱ 7 ሰዓት ላይ ጨረቃዋን በመጠቀም ከማክሰኝትና ከደጎማ ኃይሉን በመውጣት ድንዛዝ ከተባለው ቀበሌ ላይ ደፈጣ በመደፈጥ አፋብአ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር አመራሮችንና የጥቁር አንበሳ ክፍለ ጦር አባላትን ለማፈን ከበባ ፈጽመው አድረዋል። ጠላት በሌሊቱ ተጉዞ መደፈጡን መረጃ የደረሳቸው የክፍለ ጦሩ አመራሮች በቆራጥነት የሚመሩትን ጦር ከፊት ሆኖ በመምራትና በማዋጋት የብልጽግናን ወንበር አስጠባቂ ኃይል 13 ያህሉን በመግደልና 9ኙን ክፉኛ በማቁሰል ከበባውን ሰብረው መውጣት ችለዋል። እስካሁን ድረስ የጠላት ኃይል ከደጎላ እስከ ፋና ጊዮርጊስ ከፍተኛ ቦታዎች ሰፍሮ እንደሚገኝ ለማወቅ ተችሏል። ህልውናችን በተባበረ ክንዳችን አፋብአ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ አርበኛ አብነት ሞላ መረጃችን የቀጠለ ሲሆን በሌላ በኩልም ጀግኖቹ የብረሃኛው ጅበላ ሙተራ ብርጌድ ፋኖች በደብረ ማርቆስ ከተማ አስደናቂ ኦፕሬሽን ሰርተዋል። ጀግናው የብረሃኛው ጅበላ ሙተራ ብርጌድ በ3 አቅጣጫ በመግባት የደብረ ማርቆስ ከተማን ሲያደባየው አድረዋል። ኦፕሬሽኑ በ4 አውደ ግንባሮች ማለትም በሞሰቢት ኮሌጅ ሲቪል ሰርቪስ፣ ወንቃና በየቦ መሃል አደባባይ አካባቢ የተደረገ ሲሆን ከሌሊቱ 7 ሰዓት ገደማ እስከ ንጋት በተደረገው ውጊያ በርካታ ቁጥር ያለው የጠላት ኃይል እርምጃ ተወስዶበታል። ውጊያ በተደረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃቶች የተፈጸሙ ሲሆን ዋርድዮችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ ሆነዋል። ይህ በእንዲህ እንዳለ በሌላ መረጃችንም የኤርትራ አመራሮች የኤርትራ የማስታወቂያ ሚኒስቴር ዛሬ ጠንከር ያለ መግለጫ አውጥተዋል። ከሰሞኑ ሆም ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት፣ ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ
እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሁፍ ማሰራጨቱን ተከትሎ የኤርትራው አመራሮችን ክፉኛ ያበሳጨ ይመስላል። ይህን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነጻነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው ብለዋል። የኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ ኤሮፓያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል። ለዚህም የኢራቅና ኩዌትን ታሪክ አጣቅሰዋል። በጽሁፉ የኢትዮጵያ ሰራዊትን ሲዋጉ በተለይ በመንደፈራ በምጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ፣ እንደቆሰለ፣ እንደሞተና እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያያዘ መረጃ ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡ ታይተዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን መርጠን የምንተወው ሆነ መርጠን እርምጃ የምንወስድበት ጠላት የለም። በዘመቻ አደማሊ ታይቶ የማይታወቅ ኪሳራ የደረሰበት የኦህዴድ ብልጽግና አሽከር ሎሌ የሆነው ብአዴን ብልጽግና የሚይዘው የሚጨብጠው በማጣቱ የአማራን ሕዝብ ለማፋጀት በማለም ሃይማኖታዊ አጀንዳ ፈብርኳል። ለጸረ አማራው አገዛዝ አስፈጻሚ የሆነው ሁሉ የትኛውንም ሃይማኖት ይከተል በፋኖ ይጠረጋል። ትግላችን የአማራ ሕዝብ ህልውና ጉዳይ ነው። ከማሳዮቹ መካከል ደግሞ ወላይ ሁለተኛ አማራ አልሆንም አትግደሉኝ እያለች እየተማጸነች በአማራነቷ ምክንያት በግፍ የተገደለችውን ህፃን እናስታውሳችሁ። ይህ ዘመቻ የእስልምና ሃይማኖት ተከታይ የሆነው እንቁ የአማራ ሰማዕታት አርበኛ አደም አሊ የተሰየመ መሆኑን አትዘንጉ። አገዛዙ የኦህዴድ ሰራዊት አጋጣሚውን በመጠቀም በዚህ ወቅት ለኢሬቻ መባዕ የሆነው ዘንድ አማራን እርስ በርሱ ለማጫረስ በማሴር መካነ ሰላም ላይ በተሰራው ኦፕሬሽን በአገዛዙ የጸጥታ ዘርፍ የሚሊሻ የፖሊስ አመራሩ የነበሩ ሙስሊም ባንዳዎች የተወሰደውን እርምጃ ሃይማኖታዊ አጀንዳ አድርጎታል። የአጀንዳው ዋና ዓላማ ፋኖ ሙስሊም ጠል እንደሆነ ለማስመሰል እና ነባር እስልምና ሃይማኖት ተከታዮችን እና የኦርቶዶክስ ተዋህዶ ክርስትና አማኞችን እርስ በርስ ለማጋጨት ታስቦ ነው። ነገር ግን ጠቢቡ የአማራ ህዝብ ከምንጊዜውም በላይ ስለነቃ እንደወትሮው ሁሉ ይሄንንም ያከሽፈዋል። ያም ሆነ ይህ የፋኖ ትግል ክርስትናም ይሁን እስልምና ሃይማኖት የሚከተሉ የአገዛዙ አስፈጻሚዎችን በሚገባቸው ልክ እየቀጣ መጥቷል። ነገም ይቀጥላል። ሲኖር የአገዛዙ አመራር ሲሞት ሙስሊም የሚሆን ጠላት ገና ይጠረጋል። ለክርስትና ሃይማኖት ተከታይ አመራሮችም እንደዛው። በተያያዘ መረጃ የአማራ ህልውና ታጋይ ሙስሊም አማራ ፋኖች በወንድማቸው አርበኛ አደም አሊ ስም በተሰየመው ዘመቻ አባናደው አማራ በመሆኗ ብቻ በግፍ የተገደለችውን የእህታቸው የ7 ዓመት ህፃን አንሻ ሙሐመድንና ሌሎች በአማራዊ ማንነታቸው ምክንያት የተጠቁ ሙስሊም አማሮችን ደም እየመለሱ ይገኛል። ሁለንተናዊ አደጋ የተጋረጠበት የአማራ ህዝብ ሃይማኖት፣ እድሜ፣ ጾታ ወዘተ ልዩነት ሳይገድበው በፋኖ ትግል ተፈጥሯዊ ራስን የመከላከል መብት ተጠቅሞ ራስን እየተከላከለ አማራዊ ማንነት እንዳይጠፋ እየመከተ ቀጥሏል። አማራነት ይለምለም። መረጃውን ያደረሰን አርበኛ ሞገስ አባራው የአፋብአ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምክትል የፖለቲካ መምሪያ ኃላፊ። በእንዲህ እንዳለ በሌላ መረጃችንም በላይ እዝ 5ኛ ኮር ወንድማማቾች ብርጌድ ክልል ኢየሱስ የአድማ ብተና ካምፕ ላይ ጥቃት በመሰንዘር የጠላትን ኃይል ሙትና ቁስለኛ እንዲሁም እንዲበተን ማድረጋቸው ታወቀ። ትላንት መስከረም 23 ቀን 2018 ዓ.ም አመሻሽ ላይ የአፋብአ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ታደለ ብርሃን ክፍለ ጦር ወንድማማች ብርጌድ አዘዞ ክልል ኢየሱስ ልዩ ስሙ ጉምብሪት በተባለ የአድማ ብተና ካምፕን ሰብሮ በመግባት ብልጽግና ተላላኪ የአድማ ብተና አባላት ላይ የማያዳግም እርምጃ ተወስዶባቸዋል። በእርምጃው የጠላት ኃይል 12 ሞት 20 ቁስለኛ ሲሆን በጥቃቱ በርካቶች ተበትነው እግራቸው ወደ መራቸው አቅጣጫ ተበትነዋል። ጉምብሪት የአድማ ብተና ካምፕ ላይ ጥቃት መድረሱን ያረጋገጠው ጠላት በቅርብ ርቀት ላይ ከሚገኘው አዘዞ የጦር ካምፕ ተጨማሪ አጋዥ ሰራዊት ይዞ የደረሰ ቢሆንም ሰራዊቱን ከሞትና ከመበታተን ሊታደገው ግን አልቻለም። መረጃችን አሁንም የቀጠለ ሲሆን ጠቅላይ
ሚኒስተሩና የተረት ተረት አማካሪው አቶ ዳንኤል ክብረት እንዲሁም የመከላከያ ሚኒስተር ከሰራዊታቸው ጋር ለሚያደርጉት ለውይይት የተዘጋጀው ሰነድ ሾልኮ ወጣ። አበባው ታደሰ ባለፉት ቀናት በደብረ ብርሃን ከተማና በኮምቦልቻ ከተማ እንዲሁም በባህር ዳር ከተማ ከመስመራዊ መኮንን በላይ የሆኑ ወታደራዊ አመራሮችን በተለያየ ጊዜ ሰብስበው አወያይተዋል። የውይይቱ ሰነድ ከጂኦ ስትራቴጂካዊ ኩስሙንና ወደ ታደሰ ቁመና መሸጋገር በሚል ርዕስ የተዘጋጀ ሲሆን የሰነዱ አዘጋጆች ጠቅላይ ሚኒስተሩና የተረት ተረት አማካሪው አቶ ዳንኤል ክብረት እንዲሁም የመከላከያ ሚኒስተር መሆናቸውን ጣቢያችን ማረጋገጥም ችሏል። ጄኔራል አበባው በሶስቱም ከተሞች ባደረገው ውይይት የውይይቱ ተሳታፊ የሆኑ ከመስመራዊ መኮንንነት በላይ ማዕረግ ያላቸው ወታደራዊ አዛዥ የእጅ ስልክ ይዘው እንዳይገቡ ተከልክለው ነበር። ከጂኦ ስትራቴጂካዊ ኩስምንና ወደ ታደሰ ቁመና መሸጋገር ሰነድ አንኳር ነጥቦችን ከታች የተዘረዘሩ ናቸው። አንደኛ፣ የውስጥ ባንዳን በአጭር ጊዜ ማጥፋትና ደጋፊ ህዝብን አብሮ መምታት። ሁለተኛ፣ የውጭ ታሪካዊ ጠላቶቻችንን አስተማሪ የሆነ እርምጃ መውሰድ። ሶስተኛ፣ ከጦርነቱ ጋር እኩል የፕሮፓጋንዳ እና የትርክት ዘገባዎችን ሚዲያዎች አጉልተው ወደፊት እንዲያወጡት ማድረግ። አራተኛ፣ የሰራዊቱን ስነ ልቦና በሚዲያ ፕሮፓጋንዳ ማጠናከር። አምስተኛ፣ 5 ክለቦች ግብጽ፣ ሻቢያ፣ ህወሓት፣ ፋኖ እና ሸኔ የተጠናከረ ጦርነት ከመክፈታቸው በፊት እና የህዝብ ድጋፍ እንዳያገኙ ሚዲያ አበክሮ መስራት። ስድስተኛ፣ አንድ እንዳይሆኑ አንዱ ለአንዱ ጥላት እንደሆነ በዶክመንተሪ ፊልም ለህዝቡ በሚዲያ ማቅረብ። ሰባተኛ፣ የሃይማኖት ግጭት ማስነሳት፣ ፋኖ ሙስሊም ጠል እንደሆነ መስበክና አጋጣሚው ከተገኘ እንደዚህ አይነት ነገሮችን ማሳደግ። ስምንተኛ፣ በውስጣቸው ለመንግስት መረጃ የሚሰጥ ሰርጎ ገቦችን ማብዛት፣ ለእነዚህ ሰዎችም ጠቀም ያለ ገንዘብ መስጠት። ዘጠነኛ፣ እርስ በርስ በተለይ ፋኖ እንዲዋጋ በሚዲያ የተለያዩ ስራዎችን መስራት። አስረኛ፣ ፋኖ ከህወሓት ጋር አብሮ እንዳይሰራ በሁለቱ መሃል የጥላቻ ወጥመዶችን ማበራከት፣ የአማራ ህዝብም እንዲጠላቸው ማድረግ። 11ኛ፣ የጥላት አጀንዳና ትርክትን ማምከን። 12ኛ፣ አጀንዳን በመስጠት የሚዲያ የበላይነትን መውሰድ። ለምሳሌ እነሱ በሚሰጡን አጀንዳ ላይ ምላሽ ከመስጠት ይልቅ እኛ አጀንዳ በመስጠት እነሱ በሰጠናቸው አጀንዳ ላይ ምላሽ እንዲሰጡ ማድረግ። ይህ ሲሆን ተደማጭነታቸው በዓለም ዘንድ ተሰሚነት ይኖረዋል። 13ኛ፣ የጠላትን የውጊያ አቅም መስበር። 14ኛ፣ ታጣቂዎችን ለመንግስት እጅ እንደሰጡ በፕሮፓጋንዳና በገንዘብ አላማቸውን እንዲስቱ ማድረግ። እጅ ከሰጡ በኋላ በሚዲያ ለህዝቡ ዘራፊ እንደሆኑ፣ መሰረተ ልማት እንዳወደሙ፣ እንደሚያግቱ ከተናገሩ በኋላ መሰወር። 15ኛ፣ ህዝቡ እንዲጠላቸው ለህዝቡ የሚገቡ ሸቀጣ ሸቀጦችን ማገድ፣ መሰረተ ልማቶችን ማውደም፣ በኑሮ ውድነት እንዲማረሩ ማድረግ። ከዚያ ፋኖና ህዝቡን በዚህ ሁኔታ መለጠል። 16ኛ፣ ዲፕሎማሲን ማሳደግ። ለምሳሌ ለውጭ ዲፕሎማቶችና ሚዲያዎች መንግስት በሀገር ውስጥ ለሚንቀሳቀሱ ታጣቂዎች የሰላም ጥሪ እያደረገ ነው፣ ሰላም ወዳድ እንደሆነ በመግለጽ እስከ ህወሓት እስከ ፋኖ ሸሌ ድረስ ያሉትን በሰራዊታችን ማጥፋት። 17ኛ፣ ምርጫ እየደረሰ ስለሆነ በተለይ የአማራ ህዝብ የሚያነሱትን ጥያቄ በፍጥነት ለመመለስ መንግስት በቁርጠኝነት እየሰራ እንደሆነ በሚዲያ በተደጋጋሚ ለህዝቡ ማሳወቅ። 18ኛ፣ ህዝቡን በሚዲያና ፕሮፓጋንዳ በትርክት የተዛባ መረጃ በማሰራጨት ሳይወድ በግድ ለመንግስት ደጋፊ እንዲሆን ማድረግ። 19ኛ፣ በቀጣይ ከኤርትራ ከህወሓትና ፋኖ ጋር ለምናደርገው ጦርነት የሻቢያ የአማራና ትግራይ ህዝቦች ለእኛ እንዲደግፉ በሚዲያ ጥሪ ማቅረብና በጦርነቱ ጊዜ እኛን እንዲደግፉ ማድረግ። የአባይን ድል በቀይ ባህር ላይ መድገም፣ አጀንዳ በመስጠት የስነ ልቦና የበላይነትን መድገም፣ የባንዳና ባደን ጥምረትን በአስቸኳይ መቁረጥ። መጀመሪያ ህወሓትን ፋኖን መምታት፣ ከዚያ ባንዳዎችን መምታት፣ እንዲሁም ያልተቋጨ የውስጥ ጦርነቶችን እስከ ጥቅምት 30 በአስቸኳይ መቋጨት። ለዚህ ሲባል አዲስ የውጊያ ስልት መቀየስ። በመቀጠል ዋና ዋና የፋኖ መሪዎችን ከፍተኛ ገንዘብ በመመደብ ጥቆማ እንዲሰጡ መረጃዎችን ማሰማራት፣ በሳተላይት የታገዘ የመረጃ ስራን ማጠናከርና መደምሰስ የሚሉት ሀሳቦች ይገኙበታል። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን ለዛሬ ያስንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት